በራሴ ክርስቲያን ሆናለሁ ታዲያ ምንድን ነው የሚያስፈልገው? አንድ ሰው ክርስቲያን መሆን እፈልጋለሁ ቢል በራሱ ምንድን ነው የሚያስፈልገው? አይዋ አንድ ሰው ክርስቲያን ሆናለሁ ካለና በራሱ ምንድን ነው የሚያስፈልገው? ክርስቶስን ማመን። ከዛ በክርስቶስ አመንሽ ደግሞ በእርሱ አምነሽ መጠመቅ ስርዓትን መፈጸም ነው። ይብራራልሽ። ያኔ የሚያስፈልገው ነገር ያኔ አንድ ሰው ክርስቲያን ለማለት ምን ያስፈልገዋል? ግን ለምሳሌ ሀረብ ሀገር ስንኖር ምን ያስፈልገናል? ኦኬ እሺ፣ ብሩክ የምትለው በውስጥ እናወራለን። ግን በአጭሩ መሰለሽ የመጀመሪያው በክርስቶስ ማመን ነው። ባለሽበት ቦታ ሆነሽ የክርስቶስን ጌትነት፣ አምላክነት፣ አዳኝነት የመጀመሪያው በትምህርቱ መቀበል፣ ትምህርቱን ማመን የመጀመሪያ ይሄ ነው በቃ። ሁለተኛው ደግሞ ስርዓተ ቤተክርስቲያን ያስፈልጋል። ጥምቀት፣ ቅዱስ ቁርባን፣ ሚስጥራት የምንላቸው እና አሁን ለአንቺ ኬዝ እነዚህ ነገር የምታደርጊበት አገርና ሁኔታ ላይ አይደለሽም ያለሽው። ይህንን ሰው የሚያውቃል፣ እግዚአብሔርም ያውቃል። ለምሳሌ አንቺ ብትሆኚ ነው ማለት ነው። ስለዚህ የሚደረጋ መሰለሽ አንድ አባት እናስይሽና በምክረ ካህን እኛ አባት በስልክ የተደዋወልሽ በምክረ ካህን ከእሳቸው ጋር ትቆያለሽ ማለት ነው። ከዛ እግዚአብሔር ፈቅዶ እድሜ ጊዜ ሰጥቶሽ ያ ነገር የሚመቻችበት ነገሮች ሲገኙ ሚስጥራቱ የሚፈጽምበት ነገር ይደረጋል ማለት ነው። ስለዚህ በቃ የመጀመሪያው ማመን፣ እዛው ባለሽበት ሆነች ትልቁ ነገር ማመን ነው። ማመን የሁሉ ነገር በሩ ስለሆነ ቁልፉ ስለሆነ ማመን። ከዛ ደግሞ ምክረ ካህን በንስሐ አባት ምክር መቆየት፣ ከእሳቸው ደግሞ በሚነግሩሽ መልኩ ደግሞ ቀጥሎ ያለውን ስቴፖች ማድረግ ነው እና በጣም በጣም ቀላል ነው። ማመንሽ በራሱ በጣም ትልቁ ጅማሬና ትልቁም ስኬት እሱ ይመስለኛል። እግዚአብሔር ይስጥልኝ። እናመሰግናለን። ሀያት ሜቢ ግልጽ ይመስለኛል። በዋናነት በክርስቶስ ማመንሽ ነው። ካመንሽ በኋላ ያሉትን ስርዓቶች፣ ምክንያቱም አንቺ በእነኛ ስርዓቶች ካመንሽ በኋላ የአንቺን ድርሻ ተወጥተሻል። እነኛ ስርዓቶች ደግሞ ይፈጸሙልሻል። ማመን አለብሽ በእነኛ ስርዓቶች። ከዛ መጠመቅ፣ ስጋ ወደሙ መቀበል፣ እነኚህን አንቺ አምነሽ ነገር ግን እድሉን ካላገኘሽ አንቺ የምትጠየቅባቸው እንዳልሆነ ዲስክ ላይም ያስቀምጠዋል። የኛ ምዕራፍ 24 ላይ ቁጥር 73 አካባቢ ከአንቺ በላይ ከሆነ ማለት ነው። አንቺ ግን የሚጠበቅብሽ ማድረግ የምችው ምንድን ነው? ትምህርት እየተማርኩ ነው። መጽሐፍ ቅዱስ እየተማርኩ ነው። ግን በደንብ ተማሪ፣ በደንብ ወቂ። ከዛ በኋላ በደንብ ካመንሽ በኋላ ካወቅሽ በኋላ የእኛ አምላክ አይ ቲንክ አትሊስት ሚስጥረ ስላሴን በደንብ ማወቅ፣ እኛ አምላካችን አንድም ሶስትም ስንል አንድ አምላክ በሶስት አካል የተገለጠ ነው፣ ምን ብለን ነው የምናመልከው የሚለውን እሱም በደንብ ማወቅ። ከዛ ደግሞ ቀጣይ ሚስጥረ ስጋዌን ማወቅ፣ ክርስቶስ በስጋ የተገለጠ አምላክ ነው። ሚስጥረ ጥምቀትን በደንብ ማወቅ። ከዛ በኋላ ሚስጥረ ቁርባን፣ ከዛ ሚስጥረ ትንሣኤ ሙታን፣ ሞተን አንቀርም የሚለውን እነኝን አምስቱን አዕማደ ሚስጥራትን በደንብ ከተማርሽ በደንብ ካወቅሽ በኋላ ስርዓቶቹን ትፈጽሚያለሽ ማለት ነው። እስከዛ ድረስ በደንብ ትማሪያለሽ። ከዛ ስርዓቶቹን ስትፈጽሚ ከእኛ ጋር አንድ አካል እንሆናለን። አሁን በክርስትናው አምነሽ ስርዓቶቹን ካልፈጸምሽ ንዑስ ክርስቲያን ትባያለሽ። ስርዓቶቹን ፈጽመሽ ከአንቺ በላይ ከአንቺ አቅም በላይ ከሆነ ያንን ማድረግ ማችበት ከሆነ ንዑስ ክርስቲያን ተብለሽ ትጠሪያለሽ። ስትፈጽሚ አንድ አካል እንሆናለን። ሜቢ ግልጽ ነው እህታችን? እህታችን በቃ ትምህርቱ ላይ አተኩሪ። እኔ አድቫይስ በጣም እንዳንቺ አንቺ ከሆንሽ ማለት ነው። ሌሎችም ብዙ ስላሉ በተለይ ሳውዲ ሀገር ኖሬ አውቃለሁ። 2 ዓመት ኖሬ ያለሁ ወደ አሜሪካ ከመምጣቴ በፊት እና አይኖ ችግሩን በጣም እንረዳሻለን።
ምንድነው የምናደርግ የነበረው እዛ እያለን በቃ እንዲህ የመጀመሪያው መማር ነው። የመጀመሪያው ማመን ነው፣ መማር ነው። በቃ እሱ ላይ ፎከስ አድርጊ። አሁን ሌላው ነገር አትጨነቂ። ሌላው ነገር ምንም ብዙም አያስጨንቅሽ። ተማሪ፣ አጥኒ፣ ትምህርትሽ ላይ ህይወት መቀበሉ ላይ ወደ ብርሃን መምጣቱ ላይ በደንብ ስሪ። ከዛ በኋላ ለእግዚአብሔር ታየው። እግዚአብሔር ሰዓትን፣ ቦታን ያመቻቻል፣ ነገሮችን ያመቻቻል። ከአንቺ የሚጠበቀው ግን አሁን መማር ነው። እሱ ላይ ብቻ ተኩሪ። ሌላውን በውስጥ አውሪንና ብቻ ያለው ነገር እነግርሻለሁ። አሉ የሚመቻቹ ነገሮች ይኖራሉ። አንቺ ብቻ ስላልሆንሽ ማለት ነው። ከሳውዲ በቃ እንደሱ እናደርጋለን። 3 ወሬ ነው እኔ እየተማርኩ ነው። 3 ወሬ ነው እና ድንገት የሞትኩ እንደሆነ አረብ ሀገር ስለሆንኩኝ ነው ወደ አላህ ነው ወደ እግዚአብሔር ነው አሁን በአርፍ ነው አይደለ? በሞት ጭንቀትሽ እሱን ለእግዚአብሔር ትተዋለሽ። ከአንቺ የሚጠበቀው ግን አሁን ላይ በእግዚአብሔር መኝ ወደ ብርሃኑ ነይ። ከዛ በኋላ ያ የተማመንሽበት ያ አመንሽው አምላክ ሁሌም ከአንቺ ጋር ህይወትን ሊሰጥሽ ሊታመንልሽ የታመነ አምላክ ስለሆነ አሁን እሱን ብቻ ማመኑ ላይ ፎከስ አድርጊ። ሌላውን በውስጥ አውሪንና በውስጥ አውሪኛው ፎሎ አድርጌሻለሁ። ሌላው ነግርሻለሁ እንዴት ማድረግ እንዳለብሽ። ያ በደንብ ይሄንኛው ብዙ እንትን ቢልሽ አይደለም እና አዩቲ ዋና በክርስቶስ ማመን። ለዛ ነው ያልኩሽ እነኝህን ስርዓቶችን በደንብ ማመን ይኖርብሻል። መማር አለብሽ፣ ማመን አለብሽ። ከዛ ወዲያ ቅጽበታዊ ቢደረጉስ ኢንኬዝ ሳልጠመቅ ብሞትስ? ይህንን ከሙስሊሞቹ የሚያስጨንቃቸው ነው ደጋግሞ የሚነሱ ጥያቄዎችም ስለሆኑ አንቺ ከራስሽ ያለውን ግዴታ ነው መወጣት የሚጠበቅብሽ። የራስሽ ግዴታ ይህንን ተወጥተሻል፣ ይህንን አምነሻል። ከዛ በኋላ እንደዚህ አይነት ክስተቶች ቢከሰቱ ኢንኬዝ እንደዚህ እየሄድኩኝ እንደው ቅደም እንዳለችው መፍናን ልጠመቅ እየሄድኩ ብሞትስ? እንደዚህ ቢፈጠርስ? ዲስክሪያ ላይ በደንብ ያስቀምጠዋል። ይህንን ኢቨን እንትናቸው እንደ መስዋዕት ይቆጠርላቸዋል፣ እምነታቸው እንደ ጥምቀት ሆኖ ይቆጠርላቸዋል ብሎ ያስቀምጠዋል። እስከሚጠመቁ ድረስ ንዑስ ክርስቲያን ተብለው ይጠራሉ። ነገር ግን ይህ ኬዝ ቢያጋጥማቸው እና ቢሞቱ እምነታቸው ያመኑት እንደ ጥምቀት ሆኖ ይቆጠርላቸዋል ብሎ ያስቀምጠዋል። ስለዚህ ሙስሊም ሳትሆኝ ይህ ክርስቲያን ነው፣ ባመንሽበት ንዑስ ክርስቲያን ተብለሽ ትቀመጫለሽ ማለት ነው። ቢ አዩቲ ግልጽ ነው እና አትጨነቂ። እንደዛ ነው በክርስቶስ አምነሽ ሁሉን ነገር እንትን ብለሽ፣ ነገር ግን ስርዓቱ ላይ የአንቺ ድክመት ሳይሆን አንድም የኛም ድክመት ነው፣ የኛም ኃይል ማነስ ነው። አንቺን እዛ መጥቶ እንደዚህ ሲሆን ሄደን ማስጠመቅ አለመቻሉ። ሐዋርያቶች በየሀገሩ ሄደው ነው ወንጌልን የሰበኩት። ጀስ ያንን ማድረግ አለመቻላችን ቅድም መዝሙር ያለ ኃላፊነቱን ወስጄ እየመጣሁ አጠምቃለሁ ብሏል ካህን ሲሆን ያኔ እስከዛ ድረስ ያላችሁትን ደግሞ እናጽናናለን። እንደዚህ ማለት ነው። ካህናቶቹ እየሄዱ ማለት ነው። ሌላ ጥያቄ አለሽ? ሌላ ጥያቄ የለኝም። ተምሬያለሁ ሁሉንም። እሺ በርቺ። ስለማይሽ ብዙ ጊዜ ጠርጥሬሽ ነበረ። ሰዓት ላይ ትገቢ ነበር እኔ ጋ፣ ከዛ ጠፋሽ። አዎ በትክክል እየተማርኩ ነበር። ለዛ ነው ማለት ነው ስተካከል ድረስ ነው። እሺ በርቺ። ኦኬ ይብቃን እናንተ ሰዎች።